ጋይስ እንዴት ናችሁ? መቼስ ሀይሚና ብሩክ እያሉኝ እንደማይከፋኝ ታውቃላችሁ። እኔም ብላችሁ ይህን ልጅ በጣም ፎንቃ ገባላችሁ እኮ ወደዳችሁት እኮ። ፈጣሪ ሁዬ ልጅ አባት ነኝ እያላችሁ እናንተ ልዑሌ ንጉሴ አይከብድም? ምን ነው እናንተ ከምንቴ ጋር እያለ ያልታያችሁ አሁን ከብሩክ ጋር ሲሆን ነው የታያችሁ። የኔ ልዑል የኔ ንጉስ አይ ብሩክ እኮ ተገርመኛለሁ። ብሩክ ዘመዱ ይመስለኛል እና እንዴት ነው? ወይ ስንት ብር ተከፍሎ ነው? እንደው ከምን ጉድ ልታወጣው ነው? እውነቴን ነው። ብሩክን ከጉድ ሊያወጣው ነው የልጅ የወጣው። በቃ ብሩክና ሀይሚ ላስታርቃችሁ ብሎ ቢመጣ ጥሩ ነበር፣ ሽማግሌ ቢሆንና በኋላ የልጅ ምን ብሎ እንደሚመጣ ታውቃላችሁ? እነሱ ከታረቁ በኋላ እነሱን ለማስታረቅ ነው እንጂ ልጁ የኔ አይደለም ነው የሚለው። ሌላ ቪዲዮ ጠብቁ እያንዳንድሽ ማለት ነው ከጊዜ በኋላ እና በነገራችን ላይ ድራማው ስላደቅ ብዙ ሰዎች ተናዳቸዋል። እኔ ራሱ ነው የተናደድኩት ጋይስ። መቼ እናንተ ብቻ። እኔ 3 ወር ነው ድራማው ይቆያል ብዬ የጠበቅኩት፣ ግን በወር ከት ሲያደርጉት በጣም ተናደድኩ። አይ ተስፋ አትቁረጡ፣ ተስፋ አትቁረጡ፣ ገና ይቀጥላል። እዩት መታ ልጁ አባት የኔ ነው ካለች ነው የሚያበቃው እንጂ የኔ አይደለም ልጁ የልጁ አባት እሱ አይደለም ብሩኬ ነው ብላ ከገገመሽ ካላስና ብሩኬ ምናልባት የራሱን ስም ለማጥራት ብሎ ከሀይሚ ጋር ለመታረቅ ብሎ ይሄን ልጅ ነው ያመጣው። ካለበለዚያ ደግሞ የሀይሚን ትክክለኛ ስሜቷን ለማወቅ ልጅ የለኝም ስላት ትታረቀኛለሽ፣ በኋላ ልጁ የኔ አይደለም ብላት ቢረጋገጥ ታምነኛለሽ ወይ የሚለውን ነገር ለማወቅም ሊሆን ይችላል። ብቻ ሀይሚ ልጁ የኔ አይደለም ሲላት ያው ደስ መጀመሪያ ስለሚነጋገሩት በቃ ፊታቸው ላይ ሪያክሽን ራሱ የላቸውም። እና ይሄ ደግሞ የልጁ አባት ተብዬው ማለት አንተ ያስረገዘ ሰው እንደዚህ ነው እንዴ? ፊጥ ፊጥ አትልም እንዴ? የልጁ አባት አንተ ነው። አዎ ደግሞ ብሩኬ ማለት ነው ለቅሶ መድረስ አበዛ። የምሬን ነው። እግዜር ያጽና ማለት እሱ እኮ አላዘነም። ቡቡ ነጭ በነጭ ነው ልብሱ የመጣ ሀዘን የደረሰበት ሰው አይመስልም። እና ለቅሶ ነው ልደርስ የምትመስለው እንጂ የልጁን አባት ልታጣራ አይመስለኝም። ብቻ እኔ ተገላግያለሁ። የልጁ አባት ተገኝቶልኛል። በጣም ደስ ብሎኛል። ላገኝ ብሎ ነበረ፣ ስልክ ደውሎልኝ ነበረ ምናምን አለ። ከዛ መጣ ልጁ። አንተ ነህ እንዴ ያለ ብሩኬ ማለት ነው። እኔ ነኝ። ሁለቱም አልደነግጡም። አብሮ ነበር እኮ የቆዩ። ግን ቪዲዮ መግቢያ እስከምንሰራ እዚህ ጋር ቆየኝ። ከዛ መጀመሪያ የምትመጣለች፣ ከዛ አንተ ደግሞ ትንሽ ቆይተ ትመጣለህ ብሎ ካሜራማን ነው ሂድ የሚለው። ካሜራማን ነው በነገራችን ላይ ፕሮዲውሰር ማለት ቤኪ እና ሄደና እኔ ነኝ ሲለው አዎ እኔ ነኝ አለ። ልጅ ያስረገዘ ሰው እንደዚህ አይደል ማለት ቆፍጣን ነበር እንዴ? ምንድነው ያስረግዛት መስልምና። በነገራችን ላይ ይሄ ልጅ ማለት ነው ከብሩክ ራሱ ያንሳል። ገና ህጻን ጩጭር ይሄው በምን አቅሙ ነው የሚያስረግዘው? ጋይስ አስረግዝ። እዩ ደግሞ ትልቅ ሰው ናት፣ ከሁላችሁም ትበልጣለች። ትልቅ ሰው ናት እና ይሄ ልጅ አስረገዘ ቢባል እኔ አላምንም። እና ብሩክ በነገራችን ላይ ብዙ ኦዲየንሶቻችሁን እያጣችሁ ነው። የምሬን እምላችሁ እናንተ በዋሻችሁ ቁጥር ከዚህ በኋላ የእውነት ብትከፉ የእውነት ብታዝኑ ራሱ ውሸት ነው የምትባሉ። ምንም ነገር ብትሰሩ ሊያምናችሁ አይችልም ኦዲየንስ። እና እንደውም ከምንም በላይ ብዙ ልጆች የተናደዱት በትናንት ነው። በጣም ነው የተናደድ ነው የምር። እንዴ በዚህ ልክ ዋሽና እንዴ! እንደው የማይታወቅ ሰው እኮ ደህና ሰው እኮ ዩቲዩብ ላይ ታይቶ የማያውቅ ሰው እኮ ሰው ያመጣል። እሱማ ይሄ ልጁ የራሱ ዩቲዩብ ቻናል አለው። ከምንቴ ጋር የሚጃጃል እኮ ነው። ምንቴ ሀይሚና ፈቀርኩ ብሎ ሲጃጃል ክሎሮክስ የሚያቀብለው ሶፍት የሚያቀብለው ሲያለቅስ ይሄ እኮ ነው። እና የምንቴ ረዳት ነው፣ የምንቴ ካሜራማን ነው። እና ነገራችን ላይ ዩቲዩብ ሊከፈትለት ነው። እኔ እኮ ዩቲዩብ ላይ መጥቶ ማያውቅ እኔ እኮ ፊቱ አዲስ አልሆነብኝም። የት ነው ማውቀው ምናምን እያልኩ ነው። እና ግን ለኮሜንታተሮች እናንተን አለማድነቅ እኔ እኮ ከየት እንደምታገኙት ፈጣሪ እኮ ትዛ ነኝ። ከዛ ምንቴ ጓደኛ ነው ስትሆን ሄጃ ያለው እሳ በለ ከምንቴ ጋር አብሮ የሚጃጃል ጀለሱ ነው። እና ምንቴም ተጃጅሎ አንዲት ፍቅረኛ አገኘ መሰል። አሁን ላይ እየተለጣጠፈ ነው። ሀይሚን ረስቷታል። ተመስገን። ምንቴን የወሰድ ከአምላኬን ደግሞ እንግዲህ የልጅ አባት ነኝ ብሎ መጥቷል። ያው እርዳታ በሩት እየረዳው ነው ብሩኬን በነገራችን ላይ ከሀይሚ ጋር ለማስታረቅ እና ሀይሚ ደግሞ ይሄ ነገር ውሸት ሆኖ ስታገኘው የበለጠ ሊጣሉ ይችላሉ። እና ብቻ ድራማው ያለቀ እየመሰላችሁ ነው፣ ግን ገና አላለቀም። ገና እዩ ትመጣለች። የልጅ አባት እሱ አይደለም አንተ ነህ ይባላል። ብሩኬ ደግሞ ፍቺኝ፣ የልጅሽን አባት ካገኘሽ ከኔ ጋር ምን አለሽ? በቃ
በጣም ብዙ ጸብ፣ ጭቅጭቅ፣ ብጥብጥ አለ። አያበቃም። ቢያንስ 3-4 ቪዲዮ ይኖራል። ከዛ በኋላ ነው ሊያልቅ የሚችለው እንጂ እንደዚህ ባንዴማ ከታረጉትም እንደኛን ሴንሲቲቭ አድርጋችሁ ምን ሆናችሁ ነው? እኔ 3 ወር ጠብቄ ባንዱ በጣም ነው የሚገርመው። አዝኝባችኋለሁ። ፈታ እያደረጋችሁን ነበረ። በአጠቃላይ ማለት ነው የኔ ውዶች፣ እኛ ብቻ ደህና ነውን። ደህና ሆኑ። ራሳችሁን ጠብቁ። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን፣ ክብሩ ይስፋ። እኔ ጋር ሁሉ ሰላም፣ ሁሉ መልካም። አሽ ወይና ነው። እናንተ ጋርስ እንዴት ነው? አይ እና ሀይሚ ሊታረቁ ነው ጋይስ። ብለው ደስ ብሎኛል። እውነት ለመናገር አንድ ላይ መሆናቸው ነው የምፈልገው። ምክንያቱም እኔ በድራማ መልኩም ቢሆን ሀይሚ እንደዚህ ሲጎተታ ሲሰድባት የምናደደው ነገር እኔ እኮ ድራማ እንደሆነ እያወቅኩ እናደዳለሁ። እና ደግሞ ማለት ነው አንዳንድ ሰዎች እኔስ ምንም አልተናገርኩም እንኳን ድራማ ሆነ፣ ኧረ ውሸት፣ ኧረ ብዙ ብላችኋል። ብዙ ተናግራችኋል። እንዴ ብሩኬ ደግሞ ታዘብኳችኋለን እኮ ታዘብን እኮ ጋይስ። አይ የልጅ አባት ብሩክ ነው ብለን ማለት ነውና ታዘብከን አላ። በጣም ያሳዝናል። ይቅርታ ይቅርታ ስለታዘብከን እና አሁን ረብስማ መረብሩክ ግን አንዳንዴ ግን በጣም እንደምታናደኝ ታውቃለህ። ወይኔ መሰከስ ለምን ነው አንተ መሰከሰን? ፈጣሪ ሆይ በጣም ነው የታዘባችሁ። ምንም እንዳላደረገ ይሄ ልጅ አባቱ አይደለም፣ የልጁ አባት አይደለም። ሰውዬ አክስተ ልጅ አምጥተህ ተጎረንብናል እንዴ? ጉድ እኮ ነው። ዘመዱ ያክስቱ ያጎቱ ልጅ ነው ልጁና ማምጠተህ ሰክስ። ይልቁንስ ለማዳም ቅመሞች ደህና ምርጥ ጀለሳ መጣላቸው። ደግሞ ብሩክን ፍጽን ፈታችሁ ደግሞ ገና ከመድረሱ ልዑሌ ንጉሴ አይከብድም። ከዚህ በኋላ የልጅ የኔ ነው። እንደውም ማንም ባትገሩኝ ብያለሁ። የኔ ነው ከዚህ በኋላ የኔ ልዑል ነው። እንዴ ቢኒ ነው ስሙ፣ ቢኒ የኔ ሼበላ። ምን የልጅ አባት ነው እንዴ? ቅመሞች ፎንቃ ገብቶላቸዋል። እና እንዳትጋሩኝ ብያለሁ። ቢኒ የኔ ነው። እንዴ እስካሁን ብሩክን ወሰዳችሁ፣ ፍፄን ወሰዳችሁ፣ ቤኪን ወሰዳችሁ፣ ሁሉን እኮ ወሰዳችሁ። ማን ቀራችሁ? ደግሞ ይሄ ዛሬ ቢመጣ ደግሞ ለተወስዱት። እንደውም የኔ ነው፣ የኔ ፍቅረኛ ነበረ። ኢትዮጵያ ሂጅ አግኝቼው ነበረ ከምንቴ ጋር ሲጃጃሉ። እኔ ደግሞ ምንቴን ተው እንጂ አንተ ምን ሆነ ነው ሀይሚኮ ፍቅረኛ አላት ምናምን ብዬ ላገኘው ሲሄድ እሱም አብሮ አለ ጀለስ ዱቅ ብሏል። ይህን የመሰለሽ የበላይ ይቻ አላልፍም አልኩና ሰላም አልኩት። ከዛ ስልካችን ተቃየርን። አሁን እያወራን ነበረ። ከዛ ልጁ መጣና የእዩ የልጁ አባት ነኝ የኔ ፍቅረኛ ና አባቱ ልጅ የለም ውዴ። ምን ሆነ ነው ያላበሳ ሌላ ደውስ የምትገባው? ለዩቲዩብ ብለ እንደዚህ ክብረን ዝቅ እንድታረግ አልፈልግም። እንደውም ከዚህ በኋላ ቢኒ የኔ ፍቅረኛ ነው እሺ፣ የኔ ውድ እያልኩ ነው የማወራው። ገባችሁ አይደለ? ንጉሴ ልዑሌ ምን ማለት ነው? ውድ እኮ ነው የኔ ውድ። በቃ ከኔ ጋር ነው የምንጋባው ስመጣ እሺ። እዩ ምናምን አትበል። የእዩ የልጅ አባት ሌላ ነው፣ አንተ አይደለም። ብሩኬም አይደለም፣ አንተም አይደለም። ሀይሚና ብሩክም ፍቅራቸውን ይቀጥላሉ። እድሜ ለብሩክ ለእኔ ፍቅረኛ ብቶልኛል። ደግሞ ከሱ ፎቃ ገብቶልኛል። ምን ሆናችሁ ነው? ባትጋሩኝ ምን ሆናችሁ ነው ፖስት የምታደረጉ? ልዑሌ ንጉሴ ከዚህ በኋላ እሱ የኔ ልዑል ነው። ገባችሁ? የኔ ልዑል እንኳን ደህና መጣ። መስቀል ባረገኝ ማተብ ባረገኝ። ኧረ በስመ አብ ሼም የላችሁም? በጣም ነው የሚደብረው እኮ የሰው ባል የልጅ አባት ነኝ እያለ ንጉሴ ልዑሌ አይመጣው። ብቻ ጋይስ ዘና ፈታ ብቻ ማለት ነው ያለ። መናደድ ምናምን አያስፈልግም። እንግዲህ ዛሬ ከባድ ብጥብጥ ጭቅጭቅ ይኖራል እና እንግዲህ ከምንቴ ጋር ሆኖ አልታያችሁም ነበር። አሁን ግን ከብሩክ ጋር ሲሆን ታያችሁ፣ አይናችሁ ተገለጠ እንደ ጉድ ማለት ነው። እና የምንቴን ጓደኛ አምጥቶ እንደው የልጁ አባት ነው አላለም ብሩኬ። ለማንኛውም ደግሞ የወጣ ፎቶ አለ፣ እሱ ቅንብር ነው እንጂ የእውነት ፎቶ አይደለም። ስለዚህ ተረጋጉና መጨረሻውን እዩ። ከእዩ መልስ ሰምተን ከዛ በኋላ ነው ልንፈርድ የምንችለው። እውነቱ ሊሆን ይችላል በትንሽ 10% እውነት ይኖረዋል። 90% ግን ውሸት ነው እንዳልሆነ ግልጽ ነው።